ስላልቻልኩኝ ማለት ነው። ምክንያቱም ብዙዎቻችሁ ኮሜንት ላይ ሰአዲ ምን ሆኖ ነው? በምንድን ነው የምታገኛቸው? ምን የተፈጠረ ነገር አለ? እኛ ጨንቆናል፣ እንቅልፍ መተኛት አልቻልንም ያላችሁ ብዙዎቻችሁ አላችሁ። ብዙዎቻችሁ እና እንደዚህ የምትጨነቁ እርግጠኛ ነኝ የመዳን ቅመሞች ልትሆኑ ትችላላችሁ። ስለዚህ በዚህ ልክ መጨናነቅ ደግሞ ጥሩ አይደለም። ምክንያቱም ሰው ሀገር ነው ያለነው። ብዙ ጭንቀት አለ፣ ብዙ መከራ አለ፣ ሙቀቱም አለ፣ ስራው ይበዛብናል። ያ ነገር ተጨምሮ ገና ሌላ ጭንቀት ውስጥ ከገባችሁ ለራሳችሁ ለጤንነታችሁ ጥሩ አይደለም። ምክንያቱም እኛ የመዳም ቅመሞችን ብንወጥቅም ቢያመንም ማንም ሰው ዞር አድርጎ የሚያየኝ ሰው የለም። ስለ ልዑል ወይ ስለ አቤል ስለ ብሩኬ፣ በእርግጥ ብሩኬ መጥተዋል፣ አትጨናነቁ ማለት አይደለም። ግን የሆነ ከራሳችሁ በላይ መጨናነቅ ጥሩ አይደለም። አሁን ብዙዎቻችሁ እንቅልፍ አጥተናል፣ ጭንቀት ውስጥ ነው ያለ ነው፣ ከትኛውን 2 ቀን በሙሉ ሆነኛል ያለች የጻፈች ልጅ አለች። በዚህ ልክን ደግሞ ራስሽን መጣል ጥሩ አይደለም እህቴ። እኔ ክፋት እንዳታስቡብኝ፣ እንደ እህትነት ነው የምመክራችሁ። ይሄ የሆነ ማስመሰል ነገር እኔ አልፈልግም። ሁሉ ነገር ቀጥታ ነው ያለውን ነገር እውነቱ መናገር ነው የምፈልገው እንጂ እንዲህ ማስመሰል መዋሻት ምናምን እኔ አልወድም፣ ባህሪም አይደለም። ያለውን ነገር እውነቱ ረሪት ነው የምናገረው። ስለዚህ እዚህ ጋር ማናችሁም ብትጎዱ ማንም ምንም ያገባው ሰው የለም። አንድ ሰው ዞር አድርጎ የሚያያችሁ ሰው የለም። ራሳችሁና ራሳችሁ ብቻ ነው የምትወጡት። ቢያመን እንኳን ለትንሽ ሰዓት እኮ ማረፍ ማንችል ሰዎች ነን። የመዳም ቅመም ስንሆን ያመመን የታመምን የራበን እኮ ነው ስራችን የምንሰራው። ስለዚህ በዚህ ልክ እንቅልፍ ማጣት ማለት ከስራችሁ ጋር ሊጋጭ ይችላል፣ ከመዳማችሁ ጋር ሊጋጭ ይችላል። ከእናንተ የበለጠ አውቄ አይደለም ይሄ ምክር የምሰጣችሁ። አንዱ ያወቀውን አንዱ ሊያውቀው ይችላል። ከእናንተም ተሽያ አይደለም። ግን ራሳችሁን የጠበቃችሁ ለሰው አትዘኑ ማለትም አይደለም፣ ለእነሱ አትጨንቁ ማለት አይደለም። ሙስሊም ከሆናችሁ ዱአ አድርጉላቸው፣ ክርስቲያን ከሆናችሁ ደግሞ በሃይማኖታችሁን ጸሎት አድርጉላቸው። በቃ አላህ እንዲጠብቃቸው፣ ባሉበት አላህ እንዲጠብቃቸው። እኛ ያለን ጉልበታችንም አቅማችንም ደግሞ ዱአ ማድረግ ነው አይደል? ስለዚህ በየሃይማኖታችን ለእነሱ የሚጠቅማቸው ነገር ዱአ ማድረግ ጸሎት ማድረግ ነው እንጂ በዚህ ልክ እንቅልፍ ማጣት መጨናነቅ ጥሩ አይደለም። እኔ መመለስላችሁ መልስ የለ ነው ዝም ቢያችሁ ያለውን ነገር ምፖስትላችሁ የነበረው። ስለዚህ በዚህ ልክ አትጨናነቁ ውድ እህቶች። ከምንም በላይ እናንተን መጠበቅ አለባችሁ። ከምንም በላይ ራሳችሁን መጠበቅ አለባችሁ። እንቅልፍ መተኛት አለባችሁ። እንቅልፍ ካተኛችሁ ደግሞ መነሳት አትችሉም፣ ስራ መስራት አትችሉም። ቢያማችሁ መተኛት ማትችሉበት ሀገር ነው ያላችሁ። የእናታችሁ ቤት አይደለም ያለው። ያላወቀው ሰው አዎ ድሎት ሊመስለው ይችላል፣ ግን የቀመሰው ሰው ደግሞ ህመሙ ያውቀዋል። ስለዚህ እኔ ህመሙ ስለማውቀው ስለምረዳችሁ ነው፣ ያለፍኩበት ጉዳይ ስለሆነ ነው። ስለዚህ ውድ ቤተሰቦቼ በዚህ ልክ የምትጨናነቁ በሙሉ ይሄ መልእክቴ ይድረሳችሁ። ስለዚህ ከጭንቀታችሁ ደግሞ ዛሬ ደስ እንደሚላችሁ እርግጠኛ ነኝ፣ ይሄ ቪዲዮ ይዤላችሁ ስለመጣሁኝ እና ነገ ደግሞ በአዲስ ነገር ይዞልን እንደሚመጡ አዲስ መረጃ ይዞልን እንደሚመጡ አልጠራጠርም። ምክንያቱም በዚህ ልክ የቆዩት ወይ አዲስ ነገር ይዘው ሊመጡ ይችላል። ብዙ ነገራቶችን ደግሞ ነገሩ ጉዳዩ የሆነ ቦታ ሳያደርሱት ሙሉ በሙሉ ሚዲያ ላይ ሊፖስቱም ሊያወጡም አይፈልጉም። ነገራቶቹን ቀስ በቀስ ነው። ምክንያቱም የሆነ ቪዲዮ በለቀቁ ሰዓት አንድ ስቴፕ ሲጓዙ ድረስ እነሱ መረጃ ሊያሹባቸው ስለሚችሉ፣ ሁለተኛ ደግሞ በእነሱ ውስጥ ያሉትን በሙሉ መረጃ እንደሚያቀብሉ ሁላችንም እናውቃለን። ያ ነገር ስለሆነ ነገራቶችን አጠቃለው ያኔ እነሱ ፍንጭ ያገኙበታል የተባለ ነገር እንትን ቪዲዮ ከቀረጹ ያ ቪዲዮ እንደማይለቀቅ ከዚህ በፊት ተናግረዋል። ሁላችንም እናውቀዋለን። ለምን ያ ቪዲዮ ተቀርጾ ከተለቀቀ በኋላ እነሱ ያ ቪዲዮ ካዩ በኋላ ነገራቶችን በሙሉ እንደሚያሸሹ መረጃ በሙሉ እንዲያሸሹ የሚፈልጉ ሰው ደግሞ ሌላ ቦታ እንዲሄድ ቦታ እንዲያመቻች ነው ለእነሱ የሚጠቅማቸው። ለምን እነሱ ሌቦች ስለሆኑ ህይወታቸው በሙሉ በውሸት የተመሰረተ ስለሆነ ለብርና ለብር ብቻ ብሎ ስለሚሰሩ እነ ልዑልን ደግሞ ሆነ ዘላለም ልዑልም ሆነ አቤል የእውነት ስለሚሰሩ በዚህ ጉዳይ ላይ ለእውነት ስለሚሰሩ ብሩክም ጭምር ቪዲዮዋቸውን እያንዳንዱ ይከታተላሉ። ተከታትለው የት እንደደረሱ፣ የቱ ጋር ቪዲዮ እንደተቀረጸ፣ ማን እንደተያዘ፣ ማን በቁጥጥር ስር እንደዋለ፣ ማን እስር ቤት እንደገባ፣ ማን ሚስጥር እንዳወጣ በደንብ ስለ ቪዲዮን በደንብ ስለሚከታተሉ በዛ ልክ መረጃ ያሸሻሉ። ያ ስለሆነ ልዑልም ሆነ አቤላም ብሩኬም መረጃቸው ሰብሰብ ካደረጉ በኋላ ያ አለ የተባለው ነገር እጃቸው ውስጥ ከገባ በኋላ ነው ቪዲዮ የሚለቁት። ያ ስለሆነ ሁላችሁም መረጋጋት አለባችሁ። በዚህ ልክ መጨነቅ የለባችሁ።
እነሱ ምንም ቢሆን በሀገራቸው ነው። ምንም ቢሆን ደግሞ አሉ አንድ ሰው ብቻ አይደለም። እነሱ ራስ በራሳቸው ተያይዘው የሚሰሩት ነገር ነው። አንዱ ቢጎዳ አንዱ አለ። ምሳሌ አሁን ሰሞኑ የአቤል ዋና መረጃ የሚሰበስበው ዋና ሚስጥር ይሰበስባል የተባለው ተጎድተዋል። ግን ሌሎቹ አሉ ይሰራሉ። ገብቷቸዋል። እሱ እረፍት ያደረገ ሕክምና ያደረገ አቤልም ሆነ ሌሎቹ ይሰራሉ። እነሱ አንዳቸው ቢጎድ ምሳሌ ሉል ቢጎድ አቤል ይሰራል፣ አቤል ቢጎዳ ሉል ይሰራል። ምንም አይሆኑም። ፈጣሪ ይጠብቃቸው፣ ባሉበት አላህ ሱብሃነሁ ወተዓላ ይጠብቃቸው። ነገር ግን ውጭ ሀገር ሆናችሁ የመዳን ቤት የምትሰሩ ልጆች ደግሞ ማንም የሚደርስላችሁ ሰው የለም፣ ማንም ያግዛችሁ ሰው የለም። ብታመሙ እንኳን መድኃኒት የማትወስዱበት ቤት ሊኖር መድኃኒት ማይሰጣችሁ ቤት ሊኖር ይችላል። ያ ነገር ከግንዛቤ አድርጋችሁት ከልክ በላይ መጨናነቅ ጥሩ አይደለም። ራሳችሁ ላይ በሽታ ላይ ነው የምትጥሉት። በቃ ዱአ አድርጉላቸው። እኔ ምላችሁ ዱአ አድርጉላቸው። ስለዚህ እነሱ ያ መረጃ ለመሰብሰብ ብለው ነው የሚጠፉት እንጂ ሌላ ችግር ተፈጥሮባቸው ወይ ጉዳት ደርሶባቸው አይደለም። በቃ መረጃውን ሰብሰብ አድርገው በአንዴ ቪዲዮ ለመልቀቅ ስለሚፈልጉ ነው። ስለዚህ ዛሬ ያው ሁላችንም ተጨናንቀን ነበር። በእርግጥ የያዙት ኬዝ በጣም ከባድ ኬዝ ስለሆነ ሁላችንም ጭንቀት ውስጥ ነበር። ከጭንቀታችን ደግሞ ሉሉ ግላግሎናል። በሰላማችን ነው። ያው ስራ ስለበዛብን ነው ቪዲዮ መስራት ያልቻልነው። ቪዲዮን አስተካክለን ሰርተን ያለውን መረጃ በቅርቡ እንደምናሳውቃችሁ እርግጠኛ ነኝ። በጣም ይቅርታ እንዳትጨናነቁ ብሎ ከይቅርታም ጭምር ነው በእርግጥ ሜሴጁ እዚህ ጋር ለጥፍላችኋለሁ። ስለዚህ እንደዛ ብሎ ስለፖሰተ ማናችሁም መጨናነቅ አያስፈልግም። በቃ ሁላችሁም ዱአ ማድረግ ነው ያለባችሁ እላችኋለሁ። ውድ ቤተሰቦቼ በንግግሬ ደግሞ ካስከፋችሁ ደግሞ ይቅርታ። እኔ ለእናንተ ብዬ ነው። ምክንያቱም እኔም ሰው ነኝ፣ የሰው ልጅ ነኝ። የሰውን ህመም እረዳለሁ፣ የሰውን ችግር እረዳለሁ። ሰው ሆኖ የሰውን ችግር ማይረዳው እና ቤላጎት መሳዮችና እንደ ቤላጎት አይነቶች ናቸው። የሰውን ችግር ማይረዱት፣ የሰውን ህመም ማይረዱት፣ የእናትም የእህትም የወንድም ለማንኛው በቃ ሰው ነው። ሰው በመሆኑ ብቻ መረዳት ግድ ይለናል። ግዴታ እኔ ስላልወደኩኝ አይደለም፣ ግዴታ ያ ሰው ስላልወደቀ አይደለም። የሰውን ህመም መረዳት ግድ ይለናል። ሰዎች እንደሆን ማሰቢያ ስለተሰጠን ፈጣሪ ማሰቢያ ሰጥቶናል። እንድናስብ አድርጎ ከእንስሶች የተለየ አድርጎ ፈጥሮናል። ስለዚህ ያ ነገር ስለሆነ ለዛ ነው ይሄ ነገር የተናገርኩት። ያስከፋችሁ ነገር ካለ በንግግሬ የተከፋችሁ ነገር ካለ በጣም ይቅርታ። እኔ ለእናንተ ብዬ ነው እንጂ እኔም ምንም መጎዳም ነገር የለም፣ የምጠቀሙም ነገር የለም። አንቺ አትጨናነቂ ወይ እነሱ ስጠፉ አጨናነቃለሁ። ምን ሆነዋል? ኬዛቸው በጣም ከባድ ስለሆነ ምናምን፣ ግን በዛ ልክ አስባለሁ። ቢያንስ እነሱ ከሁለት ሶስት ናቸው። አንዱ ቢጎዳ አንዱ ይደረሳሉ። አንዱ ቢጎዳ እንኳን አንዱ አንስቶ ሐኪም ቤት ይወስደዋል። እኛ ሌላ የመዳን ቅመም የሆኑት በአብዛኛው ደግሞ እነሱ የሚከታተሏቸው የመዳን ቅመሞች ናቸው። አንዳቸው የሆነ ነገር ቢሆኑ ማንም የሚደርስላቸው ሰው የለም። እንኳን የገዛ መዳማቸው ቤታቸው መታጸዳ ልጃቸው የምትጠብቅ ምን ብትል እንኳን ቢያማት እንኳን ፓራስተሞን አምጥቶ ማይሰጡ ብዙ መዳሞች አሉ። ምግብ እንኳን አምጥቶ ማይሰጡ ብዙ መዳሞች አሉ። ጥሩ መዳሞች እንዳሉ መጥፎ መዳሞች አሉ። ልክ እንደ ሀገራችን ማለት ነው። ሀገራችን ጥሩ ሰው እንዳለ መጥፎ ሰው። አሁን ምሳሌ ሉልና አቤል ጥሩ ናቸው። የአቤል ገጎት ያው እንደምታዩት የሰው ህይወት ለቅንጣት ላያክል የቅንጣት ልክ እንደ ጉንዳን ያክል ማይቆጠር ሰውዬው ነው። ብሩና ብሩ ብቻ የሚያስብ። ስለዚህ እንደዛ አይነት ሰዎች አሉ ሁሉ ቦታ ብቻ ሀገራችን አይደለም። የትኛውም ሀገር ጥሩ ሰው እንዳለ መጥፎ ሰው አለ። ያ ስለሆነ ራሳችሁን የጠበቃችሁ መጓዝ ነው ባይ ነኝ። ስለዚህ እንኳን ደስ አላችሁ። በአዲስ ነገር እንደሚመጡልን እርግጠኛ ነኝ። የአቤል አጎቱም ደግሞ ተይዘው ሁላችንን ደስተኛ እንደምንሆን እና አቤልን አርፎ የሚተኙበት ደስታቸው የሚያከብሩበት፣ በተለይ አቤል የሌል ያልሰራው ወንጀል ሰርተሃል ተብሎ በጣም ተጎድተዋል። ከእናቱም ጭምር እረፍት እንዲያጣ ነው የተደረገው። እረፍት አጥቶ እንዲሰራ ነው የተደረገው። ስራውን በስራ ሲሰራ ጊዜ ምንም ባልደረሰበት ነገር ያልሆነ ኬዝ ውስጥ እንዲገባና ተጨናንቆ እናትም አጨናንቆ ህዝብን አጨናንቆ ጓደኞችም አጨናንቆ በስራ እንዲወጠር ነው ያደረገው። እሱ ማለት የአቤል አጎት እኮ አቅሙ አልቻለም እንጂ በ100% እርግጠኛ ነኝ ሊያጠፋው ነው የተነሳው ነበረው። ግን አላህ አላለውም። ገብቷቸዋል። አላህ አላለውም። ለእውነት ስትቆሙ ጊዜ ሁሌ አላህ ከጎናችሁ ይሆናል። ማንኛውም ነገር አላህ የቀደረው ነው የሚሆነው እንጂ እኛ ባልነው አይደለም። እኛ ባሰብነው ቢሆን ማንም ሰው ምድር ላይ አይኖርም ነበር። ሁሉም ፈጣሪ ያለው ስለሚሆን ነው። ስለዚህ ያ ስለሆነ ከዚህ ኬዝ ወጥተው ከጭንቀት ተገላግሎ፣ መቼም የሰው ልጅን እንጨናነቃለን፣ እናስባለን። ከዚህ ኬዝ ወጥተው ደስተኛ ሆኖ የሚኖሩበት ከእናቱ ጋር ሰላም ፈጥረው፣ ምክንያቱም የሆነ ነገር ሲፈጠር ጊዜ የሆነ ትንሽ ሸካራ ነገር ውስጣችሁ ላይ ይፈጠራል። ግን እንደ መጀመሪያ ሰላም ሆኖ እናቱም ከዚህ ኬዝ ወጥታ ከዚህ ኬዝ ስሟ ጽድት አድርጋ
አቤልም እንደዛ፣ ልዑልም እንደዛ፣ ብሩኬም እንደዛ። ብሩኬም ደግሞ መጽናናቱ እንዲሰጠው ሁላችሁም ዱዓ አድርጉለት፣ ጸሎቱ አድርጉለት። ምክንያቱም በዚህ ኬዝ የመጣ ነው ወንድሙ ያጣው እና ያ ነገር ደስታቸው የምናይበት ጊዜ ቅርብ ያድርግልን ብዬ ነው የምመኘው። ስለዚህ ውድ ቤተሰቦቼ የተጨናነቃችሁ ጭንቀት ውስጥ ያላችሁ በሙሉ በድጋሚ እንኳን ደስ አላችሁ። እኔ በጣም ደስስ ብሎኛል። ቅድም ነው ቪዲዮ እሰራላችኋለሁ ብዬ ነበረ፣ ግን በስራ ስለተወጠርኩኝ መስራት አልቻልኩም። አሁን ትንሽ ረፍት ሳገኝ ነው ምሰራላችሁ። ስለዚህ የተጨናነቃችሁ በሙሉ በድጋሚ እንኳን ደስ አላችሁ። ደህና ናቸው፣ በጣም ደህና ናቸው። ነገ እንደሚመጡ ደግሞ አልጠራጠርም። ነገ ይመጣሉ። ብሩኬም ደግሞ መጥተዋል። ስለዚህ እነሱ የሆነ ነገር ቢሆን ደግሞ ብሩኬ ቪዲዮ እንደማይሰራ እርግጠኛ ነኝ። ስለዚህ ብሩኬም ቪዲዮ ስለሰራ ልባችን በደንብ እንዲያርፍ አልጠራጠርም እላቸዋለሁ ውድ ቤተሰቦቼ። ስለዚህ ለቤቴም አዲስ ከሆናችሁ ደግሞ አበረታቱኝ። የምታበረታቱኝ በሙሉ ከልብ ነው የማመሰግነው። የምትሰድቡኝም በሙሉ ከልብ ነው የማመሰግነው። ወላሂ የምትሰድቡኝ በጣም ነው የምታስቆኝ እና ጥሩ ኮሜንት ብትጽፉልኝ የምታበረታቱኝ ከልብ ነው የማመሰግነው። እወዳቸዋለሁ። ባላችሁበት ሰላማችሁን ይብዛልኝ። አላህ ይጠብቃችሁ። ለቤት አዲስ ከሆናችሁ በድጋሚ ላይክ፣ ሰብስክራይብ አድርጉ። ባይ ባይ። መልካም ቀን